ከተጀመረ 12 ዓመታትን የፈጀው የኔው ደብር የሆነው ያሳደገኝ ደብር የሴሚሲው ቅዱስ ሚካኤል ሊመረቅ ነው። ከታናሽነቴ ተግቶ የጠበቀኝ ዛሬ ሰማያት በደስታ ዘመሩ፣ ምድርም በታላቅ ምስጋና ተሞላች። የሰው ልጅ እምነት፣ ትጋትና ፍቅር ተደምሮ ለታላቁ የእግዚአብሔር መልእክተኛ ለቅዱስ ሚካኤል ያማረ ማደሪያ ተቀድሷል። ይህ የምታዩት ድንቅ ሕንፃ ተራ ድንጋይና ሲሚንቶ አይደለም። የሺዎች ጸሎት፣ የብዙዎች እንባና የሕዝበ ክርስቲያኑ የአንድነት ውጤት እንጂ። በአዲስ አምድ በአዲስ መንፈስ የተገነባው ይህ ቤተ ክርስቲያን ዛሬ በታላቅ ድምቀት ተመርቋል። ይህን ውበት ለማየት የአይን ምስክር መሆን ብቻ በቂ ነው። ከግርጌ እስከ ራሱ ድረስ የተዋቀረው ጥበብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የስነ ህንፃ ጥበብ ዳግም ለዓለም ያሳየ ነው። ለዚህ ታላቅ መንፈሳዊ ቅርስ ከ240 ሚሊዮን ብር በላይ ወጪ ተደርጓል። ይህ ቁጥር የሚያወራው ስለ ገንዘብ ብዛት ብቻ አይደለም፣ ስለ ምዕመናን ልግስና እንጂ። እያንዳንዱ ሳንቲም የተለገሰው በቅዱስ ሚካኤል ጥበቃ ስር ለሚከናወነው መንፈሳዊ አገልግሎት ነው። የውስጡ ስዕላት፣ የጉልላት ግርማ እና የአውደ ምህረቱ ስፋት ማንኛውንም ተመልካች ወደ ሰማያዊው ኢየሩሳሌም በሐሳብ ይወስዳል። የእጅ ጥበቡ ድንቅ ነው። ይህ ቤተክርስቲያን የሰላም ወደብ፣ የፈውስ ማዕከልና የተጠሙት የሚረኩበት የጸሎት ቤት ይሁንልን። የቅዱስ ሚካኤል ረድኤትና በረከት ከሁላችንም ጋር ይሁን። ይህ እንዲሳካ በገንዘባችሁና በእውቀታችሁ በጉልበታችሁ የደከማችሁ ሁሉ ዋጋችሁን ከመድኃኔዓለም ታገኙታላችሁ። በረከቱ የሁላችንም ይሁን። እንኳን ደስ አላችሁ፣ እንኳን ደስ አለን። ሀገራችን ቤተክርስቲያናችን ይጠብቅልን። ሁላችሁም ኮሜንት ላይ አሜን አሜን ያላችሁ ይህን የዩቲዩብ ቻናልም ሰብስክራይብ በማድረግ እንግዲህ ተቀላቀሉን።